Atomic spectra. Atomic or line spectra are produced from the emission of photons of electromagnetic radiation or light. ይሄ አቶሚክ ወይም ላይን ስፔክትራ የምንለው የሚፈጠረው ከኤሌክትሮን ራዲዬሽን ወይም ከላይት ፎቶኖች ሲለቀቁ ኢሚት ሲሆኑ ነው። When an element is vaporized and thermally or electrically excited, it emits light with discrete frequencies. Element vaporized ስናደርግ ወይም በሙቀት ወይ በኤሌክትሪክ ስናሞቀው ኤግዛይት ስናደርገው ምንን ይለቃል? ኢሚት ላይትን ይለቃል። ምን ዲስክሪት ፍሪኩዌንሲ ወይም የተወሰነ ፍሪኩዌንሲ ያላቸውን ላይቶች ኢሚት ያደርጋል። If dispersed by a prism, the light does not create a continuous spectrum or a rainbow as sunlight does. እና ይሄ ከኤሌመንቱ የተለቀቀውን ላይት በፕሪዝም ዲስፐርስ ስናደርግ ፕሪዝም ምንድነው? ላይትን የሚከፋፍል ወይም ዲስፐርስ የሚያደርግ ማለት ነው። በፕሪዝም ዲስፐርስ ስናደርግ ያ ላይት ምን አይፈጥርም? ኮንቲኒየስ የሆነ ስፔክትረም አይደለም የሚፈጥረው ወይም ኮንቲኒየስ የሆነ ህብረ ቀለም አይደለም የሚፈጥረው። እንደ ቀስተ ደመና ኮንቲኒየስ የሆነ ሳይሆን የተከፋፈለ ነው። rather it produces line spectrum ነው ፕሮዲዩስ የሚያደርገው። ምን የሆነ a series of fine lines of individual colors separated by colorless black spaces. በcolorless black space የተከፋፈለ ላይት ነው የሚፈጥረው። በፕሪዝም ዲስፐርስ ስናደርገው ኮንቲኒየስ የሆነ ላይት ሳይሆን የተከፋፈለ ላይኖችን የላይት ላይኖችን ነው የሚፈጥረው። በብላክ ከለር የተከፋፈለ ላይኖችን ይፈጥራል። The wavelengths at which the colored lines occur are characteristics of the element. እና እነዚህ colored ላይኖቹ የሚፈጠሩበት ዌቭሌንግዙ ምኑን ያመለክታል? የኤሌመንቱን ባህሪ ያመለክታል። እና እዚህ ጋር እንደምናየው ማለት ነው ስዕሉ ላይ ዲስፐርስ ስናደርገው የተለያዩ ላይኖች እንደዚህ የተለያዩ ከለሮች የተከፋፈሉ ከለሮች ነው እያሳየ ያለው ስፔክትረሞች። A line spectrum that consists of only relatively few wavelengths that is produced from light emitted by excited atoms is the unique feature of an element. እና ይሄ ላይን ስፔክትረም የሚለቋቸው ይሄ ዌቭሌንግዞች ወይም እዛ ላይ ስፔክትረም ውስጥ ያሉት ዌቭሌንግዞች ምንድናቸው? የኤሌመንቱ ዩኒክ ፊቸር ናቸው። የዛ የኤሌመንቱ የራሱ የሆነ ወጥ የሆነ ፊቸር ናቸው። and can be used for identification process. እና ለምን ይጠቅማል? አይደንቲፋይ ለማድረግ ኤሌመንቱን የትኛው ኤሌመንት እንደሆነ አይደንቲፋይ ለማድረግ ይጠቅማል ዌቭሌንግዙን በማየት። The Bohr model of hydrogen atom. In 1930, Niels Bohr, a Danish physicist who had worked with Rutherford, combined ideas from classical physics and the new quantum theory to explain the structure of the hydrogen atom. ያው ኒልስ ቦር የተባለ የዴንማርካዊ ፊዚሲስት ምን አድርጓል? የክላሲካል ፊዚክስ እና የኳንተም ቲዮሪን ተጠቅሞ የሃይድሮጅን አተሞችን ስትራክቸር ለማብራራት ተጠቅሟል ወይም ሞክሯል። He suggested a model for the hydrogen atom that predicted the existence of line spectra. እና ይህን ሃይድሮጅን አተም ወይም ሃይድሮጅን አተምን ተጠቅሞ ምን ላይን ስፔክትራ እንዳለ ወይም ላይን ስፔክትራ ኤግዚስት እንደሚያደርግ predict አድርጓል ወይም ገምቷል። In doing so, he was able to explain the spectrum of radiation emitted by hydrogen atoms in gas discharge tubes. እና ይሄንን በማድረግ ምንን ሊያብራራ ችሏል? የሃይድሮጅን ራዲዬሽኖችን ወይም በሃይድሮጅን ኢሚትድ የሚሆነውን ራዲዬሽን ኤክስፕሌን ለማድረግ በዛ ውስጥ ያለውን ስፔክትረም ለማብራራት ችሏል። Based on the work of Planck and Einstein,
Bohr made the revolutionary assumption that certain properties of the electron in a hydrogen atom, including energy, can have only certain specific values. እና በፕላንክ እና በኢንስታይን ወርክ ስራ መሰረት በመሆን ቦህር ምንን ሊያውቅ ችሏል? የተለያዩ ባህሪዎችን በሃይድሮጅን አተም ውስጥ ያሉ የኤሌክትሮኖችን ባህሪ እና ስለ ኢነርጂያቸው ስፔሲፊክ የሆነ ቫልዩ እዛ ውስጥ ያለው ኢነርጂ ወይም እዛ ሃይድሮጅን አተም ውስጥ ያለው ኢነርጂ ስፔሲፊክ የሆነ ቫልዩ እንዳለው ሊያወራ ችሏል። that is to say these properties are quantized እና ምን ማለት ነው? እነዚህ ፕሮፐርቲዎች ኳንታይዝድ ናቸው ወይም የተከፋፈሉ በሆነ ቦታ የተጠቃለሉ ናቸው የሚለውን ያሳያል። ኳንታይዝድ Bohr proposed the following three postulates for his model. ቦሆር ለሞዴሉ ወይም ለሱ ስራ እነዚህን ሶስት ሐሳቦች አስቀምጧል። አንደኛ the hydrogen atom has only certain allowable energy levels called stationary states. ይሄ ሃይድሮጅን አተም የሆኑ ሰርቴን የሆኑ ኢነርጂ ሌቨሎች አሉት ወይም የኢነርጂ ደረጃዎች አሉት። እነዚህን ደረጃዎች stationary states ብሎ ይጠራቸዋል። Each of these states is associated with a fixed circular orbit of the electron around the nucleus. እነዚህ ስቴቶች በምንድነው? በፊክስድ ሰርኩላር ኦርቢት ነው ያሉት ከኒውክለሱ በፊክስድ ሰርኩላር ኦርቢት። እነዚህ ኢነርጂ ሌቨሎች ከኒውክለሱ በፊክስድ ሰርኩላር ኦርቢት ነው ያሉት of the electron around the nucleus. The atom does not radiate energy while in one of its stationary state. ያ አተም አሁን ኦርቢት ላይ እነዚህ ስቴሽነሪ ስቴቶች ናቸው ብለናል። ሰርኩላር ኦርቢቱን ከነዚህ በአንዱ ሰርኩላር ኦርቢት ላይ ሲሆን ምን አይለቅም? ኤነርጂ አይለቅም። አሁን ኤሌክትሮኑ ከነዚህ ከሰርኩላር በአንዱ በዚህኛው ላይ ቢሆን በዚህኛው ላይ ሲሽከረከር ምንን አይለቅም? ኤነርጂን አይለቅም። That is even though it violates the ideas of classical physics, the atom does not change energy while the electron moves within an orbit. ምንም እንኳን ይሄ የክላሲካል ፊዚክስን ህግ የሚጥስ ቢሆን እንኳን ኤሌክትሮን በዛ ኦርቢት ላይ በዛ በጊቨን ኦርቢት ላይ ሲሽከረከር በአንድ ኦርቢት ላይ ሲሽከረከር ምንን አይለቅም? የአተም ኤነርጂን አይለቅም። The electron moves to another stationary state or orbit only by absorbing or emitting a photon whose energy equals the difference in the energy between the two states. እና ኤሌክትሮን ከአንድ ኢነርጂ ስቴት ወይም ከአንድ ስቴሽነሪ ስቴት ወደ ሌላ ስቴት ሙቭ ሲያደርግ ምንን ይለቃል ነው? አብዞርብ ወይም ኢሚት ያደርጋል። ምንን? ኤነርጂ ከዚህኛው ኦርቢት ወደ እዚህኛው ኦርቢት ምን ሲሆን? ሲዘል ወይም ከዚህኛው ኦርቢት ወደዚህኛው ሲዘል ምንን? ኢነርጂን ወይም ፎቶን ኦፍ ኢነርጂን አብዞርብ ወይም ኢሚት ያደርጋል። እና ያ ኢነርጂ ከማን ጋር እኩል ነው? ከስቴቱ ኢነርጂ ልዩነት ጋር። አሁን ኢነርጂ ስቴቶቹ የተለያዩ ናቸው። አንድ አለ፣ ሁለት አለ፣ n = 3 እያለ የሚቀጥላል። እና ያን ኢነርጂ ኦፍ ፎቶን ከማን ጋር እኩል ይሆናል? ኢነርጂ ፋይናል ማይነስ ኢነርጂ ኢኒሻል። ኢነርጂ ፋይናል የመጀመሪያ የነበረበት ማለት ኢነርጂ ፋይናል አሁን የዘለለበት ኦርቢት ነው። ኦርቢት ያለው ኢነርጂ ነው። ኢነርጂ ኢኒሻል ደግሞ መጀመሪያ የነበረበት ኢነርጂ የኦርቢቱ ኢነርጂ ወይም መጀመሪያ የነበረበት የስቴቱ ኢነርጂ ነው። እና ኢነርጂ ከማን ጋር እኩል ይሆናል? ከኤች ታይም ቪ ጋር ፍሪኩዌንሲ ታይም ፕላንክስ ኮንስታንት ጋር። ያው ሰብስክሪፕት ኤፍ ኤንድ አይ የሚያሳዩት ፋይናል እና ኢኒሻል ኢነርጂ ነው። ዘ ቦሆር ራዲየስ ዲኖትድ ባይ ኤ ኖት። የቦሆር ራዲየስ ኤ ኖት የሚባለው ካን ቢ ካልኩሌትድ ዩዚንግ ዘ ፎርሙላ። ይሄን ፎርሙላ ተጠቅመን መስራት እንችላለን። ራዲየሱን ኤ ኖት ኢኳል ቱ አር ኦቨር ኤን ስኩዌር። ኤን ምንድነው? ፖዚቲቭ ኢንቲጀር ነው፣ ያ ኳንተም ነምበር የምንለው። አር ደግሞ ራዲየስ ነው፣ የኦርቢቱ ራዲየስ በኒውክለሱ ዙሪያ ያሉት የኦርቢቱን ራዲየስ። እና የአር ፎርሙላ ይሄ ይሆናል፣ የራዲየሱ ፎርሙላ።
ያው ዩኒት የሚያሳየው ቫክዩም ዳይኤሌክትሪክ ኮንስታንት ነው። ይሄ ቫልዩ አለው። A spectral line results from the emission of a photon of specific energy and therefore of specific frequency when electrons moves from a higher energy state to a lower one. spectral line የሚፈጠረው ኢነርጂ ምን ሲሆን ሲለቀቅ ስፔሲፊክ ኢነርጂ ኢሚትድ ሲሆን ኢሚትድ የሚሆነው ደግሞ ኤሌክትሮን ምን ሲሆን ነው ከሃየር ኢነርጂ ስቴት ወደ ሎወር ኢነርጂ ስቴት ሲዘሉ ወይም ሙቭ ሲያደርግ ነው። በዚህ ጊዜ ምን ይፈጠራል? ስፔክትራል ላይኖች ይፈጠራሉ። Anatomic spectrum appears as lines rather than continuum because the atom's energy has only certain discrete energy levels or states. ይሄ አቶሚክ ስፔክትረም ላይን የሆነው ኮንቲኒየስ ከመሆን ይልቅ እንደዚህ ላይን የሆነው የአቶሚክ ስፔክትረም ለምንድን ነው? አቶሞቹ የሚለቁት ኢነርጂ ምንድነው? ዲስክሪት የሆነ የተወሰነ ኢነርጂ ሲለቁ ነው ወይም ስለሚለቁ ነው። እሺ in Bohr's model the quantum number 1 to 3 is associated with the radius of the electron's orbit which is directly related to the atom's energy. ያ ማለት the lower the quantum number the smaller is the radius of the orbit. ይሄ ኢኑ ቁጥሩ ላወር በሆነ ቁጥር ወይም ትንሽ በሆነ ቁጥር ምን ነው የሚያሳየው? ራዲየሱም ስሞል እንደሆነ የኦርቢቱ ራዲየስ ስሞል እንደሆነ። ለምሳሌ እዚህ ጋር ኒውክለስ ቢኖር በሱ ዙሪያ የመጀመሪያ ኦርቢት አለ፣ ሁለተኛ ኦርቢት አለ፣ ሶስተኛ ኦርቢት አለ። አሁን የመጀመሪያው n = 1 ቢሆን ሁለተኛው n = 2 ቢሆን ሶስተኛው n = 3 ቢሆን የትኛው ነው ራዲየሱ ትንሽ? n = 1 ያ የኳንተም ነምበር n ትንሽ ሲሆን ራዲየሱም ትንሽ እንደሆነ ያሳያል እና n ትልቅ ሲሆን የዛ የኦርቢቱ ራዲየስ ትልቅ እንደሆነ ያሳያል። when the electron is in the orbit closest to the nucleus ወይም n = 1 ኤሌክትሮን ለኒውክለሱ በቀረበው ኦርቢት ላይ ሲሆን ወይም በn = 1 ላይ ሲሆን the atom is in its lowest first energy level. ይሄ የሚያሳየው ምንድነው? አተሙ በላውስት ኢነርጂ ሌቨል ላይ ነው ያለው። ኤሌክትሮን አጠገብ ማለት ኒውክለስ አጠገብ ያለው ኦርቢት ላውስት ኢነርጂ ሌቨል ይባላል which is called ground state. ምን ተብሎ ይጠራል? ground state ተብሎ ይጠራል። ላውስት ኢነርጂ ሌቨል by absorbing a photon whose energy equals the difference between the first and second energy levels the electron can move to the next orbit. በሰከንድ በሁለተኛው ኤነርጂ ሌቨል እና በመጀመሪያው ኤነርጂ ሌቨል መሃል ያለው ዲፈረንስ ስንቀንሰው ምን ይባላል? ያ ኢነርጂ ከዚህኛው ከአንደኛው ወደ ሌላኛው ኤሌክትሮኑ ሙቭ ለማድረግ የሚጠቀመው ኢነርጂ እንላለን። እና ያን አብዞርብ በማድረግ ኤሌክትሮን መሆን ይችላል ወደ ቀጣዩ ኦርቢት ሙቭ ማድረግ ይችላል። ያ ማለት ኒውክለስ አለ እዚህ ጋር ፈርስት ኢነርጂ ግራውንድ ኢነርጂ እሺ እዚህ ጋር ግራውንድ ስቴት አለ ወይም የመጀመሪያው ኦርቢት፣ ቀጥሎ ሁለተኛው ኦርቢት አለ ሰከንድ ኢነርጂ ሌቨል እያለ የሚቀጥለው ማለት ነው። እና ከዚህኛው ወደዚህኛው ኤሌክትሮን ሲዘል ከላወር ወደ ሃየር ሲሄድ ምን በማድረግ ኢነርጂን አብዞርብ በማድረግ ወደዚህ ኤሌክትሮን ይዘላል ማለት ነው። እና this second energy level or second stationary state and all higher levels are called excited state. ያ lowest energy level ወይም first energy level ምን ይባላል ብለናል? ground state ሲባል ከሰከንድ stationary state ወይም higher የሆኑት ሌቨሎች ምን ይባላሉ? excited state ይባላሉ። lowest የሆነው first energy level ground state ሲባል ከዛ በላይ ያሉት ደግሞ excited state. The hydrogen atom in the second energy level or first excited state can return to the ground state by emitting a photon of particular energy. hydrogen atom በሰከንድ ኢነርጂ ሌቨል ያው ሰከንድ ኢነርጂ ሌቨል ፈርስት ኤግዛይትድ ስቴት ይባላል።
ፈረስት ኤነርጂ ሌቨል ግራውንድ ይባላል። ሰከንድ ኢነርጂ ሌቨል ፈረስት ኤክሳይትድ ስቴት ይባላል። ሰርድ ኢነርጂ ሌቨል ሰከንድ ኤክሳይትድ ስቴት እየተባለ ይጠራል። ሃይድሮጅን አተም ከፈረስት ኤክሳይትድ ስቴት ወይም ከሰከንድ ኢነርጂ ሌቨል ወደ ግራውንድ ስቴት ሪተርን ሲያደርግ ሲመለስ ምን ያደርጋል? ኢሚት ያደርጋል። ፎቶን ኦፍ ፓርቲኩላር ፍሪኩዌንሲ ወይም ፓርቲኩላር ኢነርጂ ኢሚት ያደርጋል። ከሃየር ወደ ላወር ሙቭ ሲያደርግ ኢሚት ያደርጋል። ከላወር ወደ ሃየር ሲሄድ ደግሞ ምን ያደርጋል? አብዞርብ ያደርጋል። እሺ change in energy ምን ይሆናል? energy of excited state minus energy of ground state ከሆነ ከሃየር ሌቨል ወደ ግራውንድ ስቴት ሙቭ ሲያደርግ የሚለቀው ኤነርጂ ፎርሙላው energy of excited state minus ground state energy of excited state E የሚለው excited energy state ነው የሚያሳየው። EG ደግሞ ground state ላይ ያለውን ኤነርጂ ነው የሚያሳየው። When a sample of atomic hydrogen absorbs energy, different hydrogen atoms absorb different amounts. የሃይድሮጅን አተም ኢነርጂ አብዞርብ ሲያደርግ እዛ ሃይድሮጅን ውስጥ ያሉ አተሞች የተለያየ አማውንት ኦፍ ኢነርጂ ነው አብዞርብ የሚያደርጉት። even though each atom has only one electron, so many atoms are present at all the allowable energy levels. When an electron drops from orbits n greater than 3, n greater than 3 ከ3 ከሚበልጥ ምን ኦርቢት n greater than 3 ከሆነ ኦርቢት ኤሌክትሮኖች ድሮፕ ሲሆኑ ወይም ሙቭ ሲያደርጉ ምን ይፈጠራል? ወይም ከሰከንድ ኤክሳይትድ ስቴት ከሚባለው ማለት ነው n greater than 3 ማለት ወደ ሰከንድ ኤክሳይትድ ስቴት ሙቭ ሲያደርጉ ምን the infrared series of spectral lines produced ምን ይፈጠራል? ኢንፍራሬድ ሲሪስ የሚባለው ይፈጠራል እና ያ ፓስቸን ሲሪስ ይባላል። እና the visible series ሌላው ደግሞ visible series arises from the photons emitted when an electron drops to n equal to 2 orbit. ወደ ሁለተኛው ኦርቢት ደግሞ ኤሌክትሮኖች ድሮፕ ሲያደርጉ ከተለያዩ ቦታዎች ሊሆን ይችላል ወይም ከተለያየ ሌቨሎች ከተለያየ ኤነርጂ ሌቨሎች ሊሆን ይችላል። ወደ n equal to 2 ወደ ሁለተኛው ኦርቢት ኤሌክትሮን ሙቭ ሲያደርግ ባልመር ሲሪስ ሚለው ይፈጠራል። ያ ደግሞ ምንድነው? ወደ n equal to 2 ማለት ፈርስት ኤክሳይትድ ስቴት ማለት ነው። ሰከንድ ኤነርጂ ሌቨል ማለት ፈርስት ኤክሳይትድ ስቴት ነው። እና አልትራቫዮሌት ሲሪስ አራይዝ የሚሆነው ደግሞ ኤሌክትሮኖች ከሃየር ኤነርጂ ኤሌክትሮንስ ድሮፕ ቱ n equal to 1 ኦርቢት ከሃየር ኤነርጂ ሌቨል ኤሌክትሮኖች ወደ አንደኛው ኦርቢት ወደ n equal to 1 ኦርቢት ወይም ወደ ግራውንድ ስቴት ድሮፕ ሲሆኑ ምን ይፈጠራል? አልትራቫዮሌት ሲሪስ ይፈጠራል። ተመልከቱ እዚህ ጋር n equal to 1 አለ። ይሄ ምንድነው? ግራውንድ ስቴት ይባላል። ኤሌክትሮኖች ከተለያዩ ኦርቢቶች ከዚህም ሊሆን ይችላል ከሶስተኛውም ሊሆን ይችላል ከn equal to 4 ሊሆን ይችላል ከ5 ሊሆን ይችላል ከተለያዩ ኦርቢቶች ከሃየር ብቻ ከሃየር ኢነርጂ ሌቨሎች ወደ ግራውንድ ድሮፕ ሲሆኑ ምን ሲሪስ ይፈጠራል? ላይማን ሲሪስ ይባላል። ወደ n equal to 1 ኤሌክትሮኖች ድሮፕ ሲሆኑ ወደ n equal to 2 ወይም ፈርስት ኤክሳይትድ ኢነርጂ ሌቨል ወደሱ ደግሞ ድሮፕ ሲሆኑ ከየት ከሶስተኛው ሊሆን ይችላል ከአራተኛው ሊሆን ይችላል ከአምስተኛው ወደ ሁለተኛው ድሮፕ ሲያደርጉ ባልመር ሲሪስ ይባላል። ኤሌክትሮኖች ደግሞ ወደ ሶስተኛው ወደ n equal to 3 ድሮፕ ሲያደርጉ ይሄ የሚፈጠረው ላይት ፓስቸን ሲሪስ ይባላል። እና ወደ አራተኛው ድሮፕ ሲያደርጉ ደግሞ ብራኬትስ ሲሪስ ይባላል። Since a larger orbit radius means a higher atomic energy level, the further the electrons drops, the greater the energy or higher frequency. Higher frequency ማለት ደግሞ shorter lambda ማለት ነው ወይም wavelength of የሚደርፈታል እና
ከትልቅ ራዲየስ ወይም ላርጀር ራዲየስ ምንድነው ሃየር ኢነርጂ አቶሚክ ኢነርጂ ሌቨል ነው። ያ ማለት ከኒውክለሱ እየራቀ በሄደ ቁጥር ኢነርጂ ሌቨሉ ሃየር እየሆነ ነው የሚለው። ሃየር ኢነርጂ ሌቨል ምንድነው? ላርጀር ኦርቢቱ ትልቅ ራዲየሱ ትልቅ በሆነ ቁጥር ሃየር ኢነርጂ ሌቨል ይባላል። እና ዘ ፈርዘር ኤሌክትሮን ድሮፕስ ኤሌክትሮኖቹ ከሃየር ኢነርጂ ድሮፕ የሚያደርጉበት ዲስታንስ ምን እየሆነ ነው? ፈርዘር እየራቀ ነው። ዘ ግሬተር ኢዝ ዘ ኢነርጂ ከሩቅ ቦታ ኤሌክትሮኖች ድሮፕ ሲያደርጉ ወይም ከሃየር ኦርቢት አሁን ከዚህ ከትልቁ ኦርቢት ኤሌክትሮን ድሮፕ ሲያደርግ ምን ይፈልጋል? ሃይ ኢነርጂ ይፈልጋል ወይም ግሬተር ኢነርጂ ይፈልጋል። እና ያ ግሬተር ኢነርጂ ደግሞ ኢነርጂ ኢኳል ቱ h ታይም v h ታይም ፍሪኩዌንሲ ከሆነ ፍሪኩዌንሲ እና ኢነርጂ ዳይሬክትሊ ፕሮፖርሽናል ስለሆኑ ሃየር ኢነርጂ ይሆናል። ላምዳ ግን ደግሞ ምን ይሆናል? ሾርተር ይሆናል ዌቭ ሌንግዙ። ለምን? ኢነርጂ ኢኳል ቱ h ኦቨር ላምዳ ስለሆነ ላምዳ እና ኢነርጂ ኢንቨርስ ፕሮፖርሽናል ስለሆነ the spectral lines of hydrogen becomes closer and closer together in the short wave length or high energy region of each series because the difference in energy associated with the jump from initial state to final state እና ስፔክትራል ላይኖቹ በጣም እየቀረቡ ይመጣሉ። መች ዌቭ ሌንግዙ ሾርት ሲሆን ዌቭ ሌንግዙ ሾርተር እየሆነ በሄደ ቁጥር ምኖቹ ስፔክትራል እነዚህ ላይኖቹ እየተቀራረቡ ይሄዳሉ። ሾርተር ዌቭ ሌንግዝ ማለት ደግሞ ሃይ ኤነርጂ ጊዜ ማለት ነው። ሃይ ኤነርጂ ሪጅን ላይ ወይም ኢነርጂ ሌቨሉ ወይም ሪጅኑ ሃይ ሲሆን ያ ምንን ያሳያል? associated with the jump from initial state to final state becomes smaller and smaller as the distance from the nucleus increases ከኒውክለሱ ያለው ዲስታንስ በጨመረ ቁጥር ኢነርጂው ምን እየሆነ ይሄዳል? እየቀነሰ ይሄዳል። ከኢኒሻል ስቴት ወደ ፋይናል ስቴት ሲሄድ ኢነርጂው ሩቅ ትልቅ ዲስታንስ ሲጓዝ ወይም ወደ ሃየር ኢነርጂ ሌቨል ሲሄድ ፈርዘር ኢነርጂ ሲጓዝ የሚለቀው ኢነርጂ ምን እየሆነ ይሄዳል? ወደ ርቀት እየተጓዘ በሄደ ቁጥር እየቀነሰ ይሄዳል ማለት ነው ኢነርጂው። ያ ማለት ለምሳሌ ከዚህ ከትልቁ ኤሌክትሮን ከትልቁ ኦርቢት ወደ ትንሽ ኦርቢት ሙቭ ቢያደርግ ርቀት ስላለው ያን ሁሉ ሲጓዝ ኢነርጂው ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። Having made this basic assumption, Bohr was then able to use classical physics to calculate properties of the hydrogen atom. እሺ ይሄንን መሰረት በማድረግ ቦር የሃይድሮጅን አተም ባህሪያትን ለማውራት እነዚህ ነገር ሰርቷል። In particular, he derived an equation for the electron energy En ለኤሌክትሮን ኤነርጂ ወይም ለEn ምን ሰራ? ካልኩሌሽን ወይም ኢኩዌሽንን ድራይቭ አደረገ። each specified energy value ያው En ማለት E1 E2 E3 በn n equal to 1 ሲሆን 2 ሲሆን በየኦርቢቱ ማለት ነው is called energy level of the atom ኤነርጂ ሌቨላቸውን ለመስራት ቻለ ማለት ነው። ወይም ኤነርጂ ሌቨላቸውን በተለያዩ ኦርቢቶች ላይ ያሉትን ለመስራት ቻለ። እና a very useful result from Bohr's work is an equation for calculating the energy levels of an atom እና En ለእያንዳንዱ ኤነርጂ ሌቨል ፎርሙላው ምንድነው? En equal to minus RH time Z square over N square ነው። RH ራይድበርግስ ኮንስታንት ነው። ያ ማለት 2.18 ታይም 10 the power of minus 80 ጁል አለው ቫልዩ። ሌላው n ደግሞ የሚያሳየው ያው ኦርቢቱን ነው ወይም ኳንተም ነምበሩን ነው። n1 2 3 እያለ ይቀጥላል። Z ደግሞ ያው እንደምናውቀው ቻርጅ ነው። the charge of the nucleus የኒውክለሱ ቻርጅ ነው ወይም አቶሚክ ነምበር ማለት እንችላለን። the negative sign in the equation appears because it is defined as zero energy
when the electron is completely moved from the nucleus እና ይሄ ኔጌቲቭ ሳይን የሚያሳየው ኤሌክትሮን ከኒውክለስ ኮምፕሊትሊ ሲሄድ ለምሳሌ እዚህ ጋር ኤሌክትሮኑ ከኒውክለሱ ኮምፕሊትሊ የራቀ በጣም ርቆ ሲሄድ ኢነርጂው ምን ይሆናል ዜሮ ይሆናል ኤሌክትሮኑ ሄዷል እና ኢነርጂው ምን ይሆናል ዜሮ ይሆናል እና እዚህ ጋር ኤኑ ምን ሲሆን ኤኑ ኢንፋይናይት ሲሆን እዚህ ጋር ኤን ቦታ ኢንፋይናይት ስንተካ ከላይ ያለው ቁጥር ኤን ዲኖሚናተር ስለሆነ ለትልቅ ቁጥር ወይም ለኢንፋይናይት ስናካፍል ኢነርጂው ምንድነው የሚሆነው ወደ ዜሮ ነው አፕሮክሲሜት የሚያደርገው so en less than 0 for any smaller n ስለዚህ ለማንኛውም ለትናንሾች n equal to 1 ን ስተኩ 2 ን ስተኩ ኢነርጂው ምንድነው የሚሆነው less than 0 ነው ወይም ከዜሮ ያነሰ ነው የሚሆነው for the hydrogen atom z equal to 1 አሁን ስለ ቦሆር የሰራው በሃይድሮጅን አተም ነው በሃይድሮጅን አተም ጊዜ ደግሞ አቶሚክ ነምበሩ ስንት ነው 1 ነው ስለዚህ እዚህ z በሚለው ቦታ ላይ አንድ መተካት እንችላለን ስለዚህ ምን ይሆናል RH ደግሞ ራይድበርግስ ኮንስታንት 2.18 ነው ስለዚህ ኔጌቲቭ 2.18 ታይም 10 the power of -80 ታይም 1 over n square ምን ይሆናል ኢነርጂ ኦፍ n ፎርሙላው ይሄ ይሆናል therefore the energy of the ground state የግራውንድ ስቴት ኤነርጂ ግራውንድ ስቴት ማለት n equal to 1 ማለት ነው የግራውንድ ስቴት ኤነርጂ ምን ይሆናል እዚህ ጋር n ቦታ አንድ መተካት ነው 1 over 1 ስለዚህ -2.18 times 10 the power of -18 joule ይሆናል this equation is easily adapted to find the energy difference between any two levels እና ይሄ ኢኩዌሽን በሁለት ሌቨሎች መሃል ያለውን የኤነርጂ ልዩነት ለማወቅም ይረዳል እንዴት በሁለት ኤነርጂ ሌቨሎች መሃል ያለው ልዩነት E ፋይናል ማይነስ E ኢኒሻል ይባላል ወይም ኤነርጂ ፋይናል ማይነስ ኤነርጂ ኢኒሻል ስለዚህ ኤነርጂ ደግሞ ፎርሙላው ምንድነው HV ነው እና እዚህ ጋር ኤነርጂ ፎርሙላው ምንድነው -2.18 ታይም 10 the power of -18 1 over n ስኩዌር ነው En ነው ማለት ነው E ፋይናል ከሆነ n ምን ይሆናል n ፋይናል ስለዚህ E ፋይናል ሲሆን 1 over n final square minus 1 over n initial square ይሆናል እሺ ኤነርጂ ነው እንደዚህ ከሆነ ወይም ኤነርጂ በዛ በn equal to የሆነ ስቴት ላይ በዛ ኤነርጂ ሌቨል ላይ ኤነርጂ እንደዚህ ከሆነ ኤነርጂ ፋይናል ማይነስ ኤነርጂ ኢኒሻል ወይም በሁለት ስቴቶች መሃል ያለው የኤነርጂ ልዩነት ፎርሙላው ምን ይሆናል ኤነርጂ ፋይናል ማይነስ ኤነርጂ ኢኒሻል ነው የሚሆነው ቼንጅ ኢን ኤነርጂ ኤነርጂ ፋይናል ማለት ደግሞ እዚህ ጋር n ቦታ ፋይናልን ስንተካ -2.18 ታይም 10 the power of -18 ጁል ሲባዛ 1 over n ስኩዌር n ኤነርጂ ፋይናል ጊዜ n ፋይናል ስኩዌር ነው ሲቀነስ ኤነርጂ ኢኒሻል ሲቀነስ ኤነርጂ ኢኒሻል ደግሞ -2.18 ታይም 10 the power of -18 ጁል ታይም 1 over n ኢኒሻል ጊዜ n i ነው የሚሆነው ኢኒሻል ስኩዌር ይሆናል ስለዚህ ቼንጅ ኢን ኤነርጂ በሁለት ስቴቶች መሃል ያለው ቼንጅ ኢን ኤነርጂ ምን ይሆናል እሺ ይሄ ማለት 2.18 ታይም 10 the power of -18 ጁል ታይም 1 ማለት ይሄ ነው ኦቨር n ፋይናል ስኩዌር እዚህ ጋር ኔጌቲቭ አለ ማይነስ -2.18 time 10 the power of -80 joule over n initial square ማለት ነው እሺ በሁለቱም ላይ ጋራ ይሄ ያለ ስለዚህ ኮማን እናውጣለን change in energy ምን ይሆናል -2.18 time 10 the power of -18 joule የጋራ አድርገን ስናወጣ ምን ይሆናል እዚህ ጋር 1 over n final square ይቀራል እዚህ ማይነስ አለ ማይነስ እዚህ ጋር ይሄኛው ስለወጣ 1 over n initial square ይቀራል ይሄንን ኢኩዌሽን ተጠቅመን ቼንጅ ኢን ኤነርጂውን መስራት እንችላለን ወይም እዚህ ጋር ማይነስ አለቻ እቺ ማይነስ እዚህ ያስገብተን ብናባዛ ማይነሷ
2.18 ታይም 10 the power of minus 18 ጁል ታይምስ ማይነስ 1 እዚህ ስናስገባ minus 1 over n final square minus እችንም ታባዛለች minus 1 over n initial square ይሆናል። ይሄ ማይነስ ታይም ማይነስ ደግሞ ፕላስ ይሆናል። ስለዚህ እዚህ ጋር minus 1 over n final square plus 1 over n initial square ይሄ ማለት ደግሞ 1 over n initial square minus 1 over n final square ከማለት ጋር እኩል ነው። ስለዚህ እዚህ ጋር ማን አለ ፖዚቲቭ ስናደርገው ማለት ነው 2.18 ታይም 10 the power of minus 8 ጁል ሲባዛ change in energy ከፈለግን እቺን መጠቀም እንችላለን። ከፈለግን ደግሞ እቺን መጠቀም እንችላለን። እቺኛው ማይነስ ካደረግን 1 over n final square minus 1 over n initial square ነው የምናደርገው። እቺኛው ፖዚቲቭ ካደረግን 1 over n initial square ሲቀነስ 1 over n final square ነው የምናደርገው። exercise 2.5 አንደኛ the hydrogen atom and beryllium ion each have one electron ሁለቱም አንድ ኤሌክትሮን ነው ያላቸው። ሃይድሮጅን አተም ያው አንድ ኤሌክትሮን ነው ያለው። ብሪሊየም አራተኛው ኤሌመንት ነው። ያ ማለት አቶሚክ ነምበሩ 4 ነው። ከአራተኛው አቶሚክ ነምበር እዚህ ጋር 3+ ስንል እቺ 3+ የምታሳየው 3 ኤሌክትሮኖችን እንደለቀቀ ነው። ከ4 3 ሲለቅ ብሪሊየም 4 ኤሌክትሮን ነበረው 3ን ሲለቅ 1 ይሆናል ኤሌክትሮን። does the Bohr model predict their spectra accurately ይሄ የቦር ሞዴል የሃይድሮጅንን እና የብሪሊየምን accurately ነው ወይ ስለ ስፔክትራቸው ያወራው ወይም ፕሬዲክት ያደረገው እና would you expect their line spectra to be identical ይሄ የሃይድሮጅን እና የብሪሊየም አየን ላይን ስፔክትራቸው ይመሳሰላል ብላችሁ ታስባላችሁ ወይ? yes the predicted line spectra are accurate predict ያደረገው ላይን ስፔክትራ ትክክል ነው። ቦር ሞዴል ኢነርጂያቸው ምንድነው? ኢነርጂያቸው ፕሬዲክት የተደረገው ኢነርጂ ይሄ ነው ፎርሙላው እና z ደግሞ ያው አቶሚክ ነምበር ነው ወይም አተም ወይም የዛ የአተሙ አቶሚክ ነምበር ነው። ያው z እንደምናውቀው the energy levels for beryllium ion will be greater by factor of 16 ነገር ግን የብሪሊየም ኢነርጂ ሌቨሉ ከሃይድሮጅኑ ከኮረስፖንዲንግ ሃይድሮጅኑ በስንት ይበልጣል? በ16 እጥፍ ይበልጣል። ለምን? z አቶሚክ ነምበር ነው። z equal to ስንት ነው? 4 ነው የብሪሊየም። የሃይድሮጅን ግን z equal to 1 ነበር። 4 ሲሆን እዚህ ጋር የz ፋክተር ምንድነው? z ስኬር ነው የኤነርጂ ፎርሙላው ላይ ማለት ነው። z ስኬር ስናደርግ 4 ስኬር ስናደርግ 16 በ16 እጥፍ ይበልጣል የብሪሊየሙ ኤነርጂ ሌቨሎቹ ማለት ነው። this means that the patterns of line will be similar but different wavelengths ይሄ የሚያሳየው ኢነርጂያቸው የሃይድሮጅን እና የብሪሊየም አይን የተለያየ ከሆነ ምናቸው ይለያያል? ዌቭሌንግዛቸውም ይለያያል። ምንም እንኳን የፓተርኖቹ ላይኖቹ ቢመሳሰልም እንኳን ምናቸው ዌቭሌንግዛቸው ይለያያል የብሪሊየም አይን እና የሃይድሮጅን። ሁለተኛ ላይ calculate the energies of the states of the hydrogen atom with n equal to 2 and n equal to 3 ምናቸውን ኢነርጂያቸውን ስራ ይላል። n equal to 2 ላይ እና n equal to 3 ላይ energy of የሃይድሮጅንን ኢነርጂ ስራ ከዛ calculate the wavelengths of the photon emitted by the atom when an electron makes a transition between these two states በእነዚህ ሁለት ስቴቶች ላይ ኤሌክትሮን ትራንዚሽን ሲያካሂድ ወይም ከአንዱ ወደ ሌላው ሙቭ ሲያደርግ ምን ያህል ኢነርጂ ነው የሚያስፈልገው? ፎቶን ኦፍ ኢነርጂ ኢሚትድ የሚሆነው ኢነርጂ አገኝ ይላል። መጀመሪያ n equal to 2 እና n equal to 3 ላይ ኢነርጂው ምን ያህል እንደሆነ እናገኛለን። ከዛ በኋላ
በእነሱ ላይ ኤሌክትሮን ሙቭ ሲያደርግ ምን ያህል ኢነርጂ ኢሚት እንደሚያደርግ ለማወቅ ኢፍ ኢነርጂ ፋይናል ማይነስ ኢነርጂ ኢኒሻል ብለን መስራት ነው። ያው ኢነርጂን በሁለቱም መሃል በኤን ያው ኤን ፋይናል 3 ነው፣ ኤን ኢኒሻል ደግሞ 2 ነው። በሁለቱም መሃል ትራንዚት ለማድረግ የሚጠቀመው ኢነርጂ ቼንጅ ኢነርጂ እንዴት እናገኛለን? ቼንጅ ኢነርጂ ኢኳል ቱ ራይድበርግስ ኮንስታንት RH ታይም 1 ኦቨር ኤን ፋይናል ስኩዌር ማይነስ 1 ኦቨር ኤን ኢኒሻል ስኩዌር ይሆናል። ራይድበርግስ ኮንስታንት ደግሞ ኔጌቲቭ 2.18 ታይም 10 the power of -18 ጁል ነው። ታይም 1 ኦቨር ኤን ፋይናል 3 ነው። 3 ስኩዌር ሲቀነስ 1 ኦቨር ኤን ኢኒሻል 2 ነው። 2 ስኩዌር minus 2.18 time 10 the power of -18 joule times 1 over 3 square 1 over 9 ሲቀነስ 1 over 2 square 1 over 4 እሺ ይሄን ለብቻ እንቀነስ 1 over 9 ሲቀነስ 1 over 4 ለ9 እና 4 ኤልሲኤም 36 36 ለ9 4 ጊዜ 1 4 ሲቀነስ 36 ለ4 9 ጊዜ 1 9 4 ሲቀነስ 9 ኔጌቲቭ 5 ኦቨር 36 ይሆናል። ስለዚህ ኔጌቲቭ 2.18 ታይም 10 the power of -18 ጁል ሲባዛ ኔጌቲቭ 5 ኦቨር 36 ኔጌቲቭ በኔጌቲቭ ይጠፋል። ይሄን ስናባዛው ቼንጅ ኢን ኤነርጂው 3.03 ታይም 10 the power of -19 ጁል ይመጣል ማለት ነው። ቼንጅ ኢን ኤነርጂው ዌቭ ሌንግዙን ለመስራት ቼንጅ ኢን ኤነርጂ ፎርሙላ ምንድነው? ፕላንክስ ኮንስታንት h ታይም ፍሪኩዌንሲ v ፍሪኩዌንሲ ደግሞ c ኦቨር ላምዳ ነው። c ስፒድ ኦፍ ላይት። ስለዚህ ቼንጅ ኢን ኤነርጂ ኢኳል ቱ h ታይም ፍሪኩዌንሲ ምን ይሆናል? c ኦቨር ላምዳ ይሆናል ወይም ዌቭ ሌንግዝ ይሆናል። ከዚህ ዌቭ ሌንግዙን ለማግኘት ኦቨር 1 ብለን ክሪስ ክሮስ እናደርግ ላምዳ ታይም ቼንጅ ኢን ኤነርጂ ታይም ላምዳ ኢኳል ቱ hc ላምዳን ለማግኘት ኦቨር ቼንጅ ኢን ኤነርጂ ኦቨር ቼንጅ ኢን ኤነርጂ ስናደርግ ላምዳ ምን ይሆናል? hc ኦቨር ቼንጅ ኢን ኤነርጂ h ምንድነው? ፕላንክስ ኮንስታንት ላምዳ ኢኳል ቱ ፕላንክስ ኮንስታንት ደግሞ 6.626 ታይም 10 the power of -34 ነው ጁል ሰከንድ ታይም c ደግሞ 3 ታይም 10 the power of 8 ሜትር ፐር ሰከንድ ማለት ሰከንድ the power of -1 ማለት ነው ኦቨር ቼንጅ ኢን ኤነርጂ ስንት ነው ይመጣልን? 3.03 ታይም 10 the power of -19 ጁል ይመጣል። እሺ እዚህ ጋር የሚጣፉ አሉ ጁል በጁል ይጠፋል። እዚህ ሰከንድ በፐር ሰከንድ ይጠፋል። ማን ይቀራል? ሜትር ይቀራል። ይሄን አባስተን አካፍለን የሚመጣው ቫልዩ በሜትር ይመጣል። ላምዳ ኢኳል ቱ ይሄን ለብቻ ቁጥሮችን ለብቻ እናባዛለን 6.626 ታይም እዚህ 3 ያለ 3 ኦቨር እዚህ 3.03 ያለ 3.03 ታይም ፓወሮችን ለብቻ ነው። ፓወሮች 10 the power of -34 አለ። እዚህ ጋር ደግሞ ታይምስ 10 the power of 8 አለ ኦቨር እዚህ ጋር 10 the power of -19 አለ። አሁን ፓወሮች ሲባዙ ይደማመራሉ፣ ሲካፈል ደግሞ ይቀናነሳል። አሁን እዚህ ጋር ቤዛቸው ተመሳሳይ ስለሆነ ፓወራቸውን እንደምራለን። 10 the power of -34 ሲደመር 8 ይሆናል ኦቨር 10 the power of -19 አለ። 10 the power of -34 ሲደመር 8 -26 ነው የሚሆነው ኦቨር 10 the power of -19 ቤዛቸው ተመሳሳይ ከሆነ ተካፍለዋላ ፓወራቸው ይቀናነሳል። 10 the power of -26 ሲቀነስ -19 ይሆናል። 10 the power of -26 ሲቀነስ ሲደመር 19 ይሆናል። 10 the power of
ማይነስ 26 ሲደመር 19 ማይነስ 7 ይሄኛው ሲካፈል ደግሞ ቁጥሩ ላምዳ ኢኳል ቱ 6.56 ይመጣል ታይምስ እዚህ ጋር 10 ዘ ፓወር ኦፍ ስንት ነው 10 ዘ ፓወር ኦፍ ማይነስ 7 ሜትር ነው ላምዳ። እሺ ሶስተኛው ደግሞ what is the wavelength of a photon emitted during a transition from the n initial 5 state to n final 2 ከ5 ወደ 2 ትራንዚት ሲያደርግ ኢኒሻሊ 5 ላይ ነበር ወይም ሃየር ስቴት ላይ ነበር ወደ ፋይናል ወደ ላወር ስቴት ላወር ኢነርጂ ሌቨል ስቴት ሙቭ ሲያደርግ ዌቭሌንግዙ ስንት ይሆናል የሚለው እና ሁለተኛው ላይ ካለው ጋር ተመሳሳይ ነው። ተመሳሳይ ፎርሙላ ተጠቅመን ነው ዌቭሌንግዙ የምንሰራው። እሺ ተመሳሳይ ፎርሙላ ተጠቅመን ዌቭሌንግዙን መስራት እንችላለን ማለት ነው። እዚህ ጋር ቼንጅ ኢነርጂውን እናገኛለን። መጀመሪያ ቼንጅ ኢነርጂውን የምናገኘው በዚህ ፎርሙላ ነው። ኤን ፋይናል 5 ነው፣ ኢኒሻል 2 ነው መተካት ነው። ከዛ ኢነርጂውን ካገኘን በኋላ ላምዳ ኤችሲ ኦቨር ቼንጅ ኢነርጂ ነው ሁለተኛው ላይ እንዳየነው እና ያንን ስንተካ 4.34 ታይም 10 ዘ ፓወር ኦፍ ማይነስ 7 ይሆናል። 4.34 ማለት ደግሞ በመቶ ስናባዛ 434 ማለት ነው። 434 ሲባዛ 10 ዘ ፓወር ኦፍ ማይነስ 7 የነበረው እዚህ ጋር በመቶ ስላባዛን መቶ ደግሞ 2 0 ነው። 10 ዘ ፓወር ኦፍ ማይነስ 2 እንደምርበታለን 10 ዘ ፓወር ኦፍ ምን ይሆናል 434 ሲሆን 10 ዘ ፓወር ኦፍ ማይነስ 9 ይሆናል ዲግሪው። 10 ዘ ፓወር ኦፍ ማይነስ 9 ማለት ደግሞ ናኖ ሜትር ነው። 434 ናኖ ሜትር ይሆናል። አራተኛ ላይ how much energy in kilojoules per mole is released when an electron makes a transition from n equal to 5 to n equal to 2 in an hydrogen atom. በሃይድሮጅን አተም ኤሌክትሮን ከኤነርጂ ስቴት ከ5 ወደ 2 ሙቭ ሲያደርግ ምን ያህል ኢነርጂ ሪሊዝ ያደርጋል? ኢነርጂውን በኪሎ ጁል ስር ሆኖ ያለው ኪሎ ጁል ምንድነው? 10 the power of 3 ጁል ነው። የመጣልንን ጁል በስንት ማባዛት ነው? በ10 the power of -3 ማባዛት ነው። እና is this energy sufficient to break hydrogen bond? ይሄን ሃይድሮጅን ቦንድ ለመስበር በቂ ነው ወይ? ይሄ እዚህ ጋር የሚመጣው ኢነርጂ ሃይድሮጅን ቦንድን ለመስበር የሚፈለገው ኢነርጂ 436 ኪሎ ጁል ነው። ስለዚህ መጀመሪያ ኢነርጂውን እንስራ አሁን በመናቀው ፎርሙላ። ያው ኢነርጂ እንደምናውቀው ፎርሙላው ይሄ ነው። ከአምስተኛው ወደ ሁለተኛው ሲዘል ከላይ የመጣልን ኢነርጂ ምን ነበር? 4.5 ታይም 10 the power of -90 ነው። ፐር አተም ነው እና ይሄ ኢነርጂ የመጣልን ፐር አተም ይሄን ነው የመጣልን። ያ ማለት አሁን ግን እኛን የጠየቀን ኢነርጂ ፐር ሞል ብሎ ነው የጠየቀን ወይም ኢነርጂ በአንድ ሞል ውስጥ እና በአንድ አተም ውስጥ ምን ያህል ሞሎች አሉ? 6.02 ታይም 10 the power of 23 ሞሎች አሉ በአንድ አተም ውስጥ። ስለዚህ ያንን ኢነርጂ በስንት ማባዛት አለብን? በዛ አተም ፐር ሞል ማባዛት አለብን። ስናባዛ ምን ይመጣል? 2.76 ሲባዛ 10 the power of 5 ጁል ፐር ሞል ይመጣል። ጁል ፐር ሞል ነው። ይሄን ጁል ደግሞ ወደ ኪሎ ጁል ለመቀየር በስንት እናባዛለን? ኪሎ ጁል ማለት 10 the power of 3 ነው። 10 the power of 5 ማለት 10 the power of 2 ታይም 10 the power of 3 ማለት ነው። 10 the power of 3 ኪሎ ይሆናል። እዚህ ጋር ኪሎ ጁል ሆነ። 10 ስኬሩ ደግሞ ከ2.76 ጋር ሲባዛ 2.76 ሲባዛ 10 ስኬር 100 ነው። 2.76 ሲባዛ 100 276 ኪሎ ጁል ፐር ሞል ይሆናል እና በ6.02 ታይም 10 the power of 23 ያባዛነውበት ምክንያት በአንድ አተም ውስጥ ያለ የሞል ብዛት ነው እና ፐር ሞል ስለጠየቀን ነው ኪሎ ጁል። ስለዚህ 276 ኪሎ ጁል ነው። ያንን ሃይድሮጅን ቦንዱን ለመስበር ግን የሚያግዘው 436 ኪሎ ጁል ነበር። ስለዚህ በቂ አይደለም።
ይሄን ሃይድሮጅን ቦንድ ለመስበር ይሄ ኤነርጂ በቂ አይደለም እንላለን። 5 lines in the hydrogen atom spectrum have wavelengths in Armstrong እና 5 ላይኖች አሉ በሃይድሮጅን አተም 5 ላይን ስፔክትረሞች አሉ ከኤ እስከ ኤ ያሉት ማለት ነው። እና ዌቭሌንግዞቹ ናቸው ወይም ላይኖቹ ናቸው የተሰጡት በአርምስትሮንግ ማለት አንግስትሮም ማለት 10 the power of -10 ነው። እና እነዚህ የተሰጡት አሁን ይሄ 12.7 ሲባዛ 10 the power of -10 እያልን ነው የምንሰራው። ስለዚህ 3 lines result from transition to n final to visible series. The other 2 results from transition in different series with n final equal to 1 and n final 3. አሁን ከነዚህ ከአምስቱ ላይኖች 3ቱ ላይኖች ትራንዚሽን ያካሄዱት ከየት ነው? ወደ ሁለተኛው ነው ወይም n ፋይናል ወደ ሁለተኛው n ሁለት ደግሞ ቪዚብል ሲሪስ ይባላል። ሌሎቹ የቀሩት ሁለቱ ደግሞ ወደ አንደኛውና ወደ ሶስተኛው ኦርቢት ነው ትራንዚት ያደረጉት ወይም ሙቭ ያደረጉት። አሁን ለእያንዳንዱ n ኢኒሻልን አገኙ ነው የሚለው። ስለዚህ እዚህ ጋር የምንጠቀመው ፎርሙላውን ነው ቀጥታ አፕላይ የምናደርገው። እሺ ምን አለን? ቼንጅ ኢን ኤነርጂ ፎርሙላ አለ። ቼንጅ ኢን ኤነርጂ ኢኳል ቱ hc ኦቨር ላምዳ ነው ፎርሙላው። እና እዚህ ጋር ይሄ ማለት ደግሞ ላምዳን ለማግኘት ላምዳ ምን ይሆናል? ከዚህ ኦቨር 1 ብለን ኪንስ ክሮስ እናደርግ ቼንጅ ኢን e ታይም ላምዳ ኢኳል ቱ hc ይሆናል ኦቨር ቼንጅ ኢን ኤነርጂ ኦቨር ቼንጅ ኢን ኤነርጂ ስናደርግ ላምዳ ይቀራል። ላምዳ ኢኳል ቱ h ታይም c ኦቨር ቼንጅ ኢን ኤነርጂ ነው። እና እዚህ ጋር h ታይም c ኦቨር ቼንጅ ኢን ኤነርጂ ደግሞ ማን ነው? rh ታይም 1 ኦቨር n ፋይናል ስኩዌር ማይነስ 1 ኦቨር n ኢኒሻል ስኩዌር ነው። ይሄን በመጠቀም ምንም ማግኘት እንችላለን። ላምዳቸውን ማግኘት እንችላለን። አሁን ግን የተፈለገው ላምዳ ሳይሆን n ኢኒሻል ነው የተፈለገው። ስለዚህ a ላይ የተሰጠን ዌቭሌንግስ 1212.7 አርምስትሮንግ ነው። ይሄ ማለት አንግስትሮም ነው። ይሄ ማለት ደግሞ 1212.7 ታይም 10 the power of -10 ማለት ነው። ይሄን እዚህ ጋር እዚህ ፎርሙላ ላይ መተካት ነው። hቻችን ስንት ነው? 6.626 ታይም 10 the power of -34 ጁል ሰከንድ። ሲያችን ደግሞ ታይም 3.3 ታይም 10 the power of 8 ሜትር ፐር ሰከንድ ኦቨር ላምዳችን ለኤ ነው እየሰራን ያለነው 1212.7 ታይም 10 the power of -10 ማለት እቺን ነጥብ ወደዚህ እንውሰድ 1 2 3 ገባ 3 ስንገባ 1.2127 ታይም 10 the power of ወዴት ነው? ወደ ሌፍት 3 ከሄድን ምን ይሆናል? እዚህ ላይ ይደመራል ማለት ነው። -10 ላይ 3 እንደምር -7 ይሆናል። ስለዚህ ላምዳችን 1.2127 ታይም 10 the power of -7 እኩል ይሆናል RH አንችን ስንት ነው? -2.18 ታይም 1 ኦቨር n ፋይናላችን ስንት ነው? በኤ በቢ በሲ ጊዜ n ፋይናል ስንት ነው? 2 ነው ብሏል። ያ ማለት ከሁለተኛው ኤነርጂ ስቴት ነው ትራንዚት ያደረገው። ስለዚህ 1 ኦቨር n ፋይናል 2 ስኩዌር እንላለን ማይነስ 1 ኦቨር n ኢኒሻል አልታወቀም n ኢኒሻል ስኩዌር እንላለን። እሺ ይሄን ስንሰራ እዚህ ጋር 10 the power of ፓርቶችን ለብቻ እና ቁጥር ፓርቶችን ለብቻ እዚህ 6.626 ሲባዛ 3 ሲካፈል 1.2127 ታይምስ እዚህ ጋር 10 the power of -34 አለ ታይም 10 the power of 8 አለ ኦቨር ከታች 10 the power of -7 አለ ኢኳል ቱ
minus 2.18 times 1 over 2 square 1 over 4 ይሆናል minus 1 over n initial square እሺ ይሄን ስናካፍለው 16.39 ይሆናል times እዚህ ጋር 10 the power of minus 34 ሲደመር 8 minus 26 10 the power of minus 26 እዚህ ጋር minus 7 ወደ ላይ ሲሄድ plus 7 ይሆናል minus 26 plus 7 10 the power of minus 19 ይሆናል equal to እሺ minus 2.18 ኦኬ እዚህ ጋር time 10 the power of minus 18 ጁል አለ ይሄ ሳይረሳ ይሄኛው ከዚህ ጋር ሲባዛ ይሄ ሲባዛ ይሄ 1 minus 2.18 time 10 the power of minus 18 ጁል over 4 እንደገና minus ከዚህ ጋር ሲባዛ minus minus plus ይሆናል plus 2.18 time 10 the power of minus 18 ጁል over n initial square እሺ እዚህ ጋር ዩኒቶችን አላጣፋንም የዌቭ ሌንግዝ ዩኒት ሜትር ነበር ሜትር በሜትር ይጠፋል ሰከንድ በፐርሰንት ይጠፋል ማን ይቀራል ጁል ይቀራል እዚህ ጋር ጁል ስለዚህ እዚህ ጋር 16.39 ታይም 10 the power of minus 19 ጁል equal to minus 2.18 ለ4 ስናካፍል 0.545 ይሆናል ታይም ማን አለ 10 the power of minus 18 ጁል plus 2.18 time 10 the power of minus 18 ጁል over n initial square እቺኛውን ፓርት ኦኬ እቺ ማይነስ ናት እቺኛውን ፓርት ወደዚህ እንወስዳለን ተመሳሳይ ስለሆነ 16.39 time 10 the power of minus 19 ጁል ወደዚህ ሲሄድ ኔጌቲቭ ነበር ፖዚቲቭ ይሆናል plus 0.545 time 10 the power of minus 18 ጁል equal to እዚህ ጋር 2.18 time 10 the power of minus 18 ጁል over n initial square እሺ ይሄና ይሄ እንዲደማመሩ የ10 the power of ፓወራቸው እኩል መሆን አለበት ወይ ሁለቱም -19 ማድረግ አለብን ወይ ሁለቱንም -18 ማድረግ አለብን -18 እቺን -18 ለማድረግ እቺን ነጥብ አንድ ወደዛ ስንሄድ ከዚህ አንድ ይደመራል አንድ ወደ ሌፍት ስንሄድ ፓወሩ ላይ አንድ ይደመራል ወደ ራይት አንድ ከዚህ ከሄድን ደግሞ ከፓወሩ አንድ ሲቀነስ 19 ይሆናል ስለዚህ የትኛውን እናርግ እሺ ከዚህ ከ0 ነጥብ አንድ ወደ ራይት እንሄድ አንድ ፖይንት ስንሄድ 0.5 የነበረው 5.45 ይሆናል ታይም 10 the power of ወደ ራይት አንድ ስንሄድ ከፓወሩ አንድ ይቀነሳል ኔጌቲቭ 18 ሲቀነሳል ኔጌቲቭ 19 ጁል ይሆናል ሲደመር እዚህ ጋር 16.39 ታይም 10 the power of minus 19 ጁል አለ መጀመሪያ እሺ እቺኛዋን እንደምራት 16.39 ሲደመር 5.45 9 እና 5 14 አንድ አለ 1 እና 3 4 4 እና 4 8 እሺ 6 እና 5 ነጥብ አለ እዚህ 11 አንድ አለ 1 እና 1 2 21 ነጥብ 8 4 ከ10 the power of minus 19 አንዱን እንወስዳለን ታይም 10 the power of minus 19 ጁል ይሆናል ይሄ equal to እዚህ ጋር ማን አለ 2.18 ታይም 10 the power of minus 18 ጁል over ni square n ከፈለግን over 1 ብለን ክሪስ ክሮስ እናደርግ ni ወደዚህ ሲመጣ ይሄ ወደዚህ ይመጣል ni square ምን ይሆናል 2.18 time 10 the power of minus 18 ጁል over ይሄ ወደዚህ ሲመጣ 21.84 time 10 the power of minus 19 ጁል ይሆናል እሺ እዚህ ጋር 2.18 ነው እቺን ነጥብ ወደዚህ ስንወስድ 2.18 ወደ ሌፍት ስንወስድ እዚህ ጋር ፓወሩ ላይ ስንት እንደምራለን አንድ እንደምራለን ስለዚህ ni square equal to 2.18 time 10 the power of minus 18 joule over 2.184 time 10 the power of minus 19 ላይ አንድ ስንጀምር ኔጌቲቭ 18 ጁል ይሆናል
እና 2.18 ሲካፈል ለ2.18 ስንት ይሆናል? n ኢኒሻል ስኩዌር ያው ኦልሞስት እኩል ናቸው፣ አንድ ይሆናል። 10 to the power of -18 ጁል በዚህም ይጠፋል ተመሳሳይ ስለሆነ። ስለዚህ n ኢኒሻል ስኩዌር አንድ ከሆነ n ኢኒሻል ኢኳል ቱ ራዲካል 1። n ኢኒሻል ስንት ነው? ራዲካል 1 ነው። ስለዚህ ከስንት ነው? ከአንድ ነው የዘለለው ወይም ትራንዚሽን ያካሄደው ከn ኢኒሻል ከ1 ወደ